የሰው ልጅ ሲወለድ ባዶ እጁን እርቃኑን ነው የሚወለደው። ከዱንያ ሲወጣም ነጭ አቦጅዲ ጨርቅ ቢያገኝ እንጂ ሌላ ጭኖት የሚሄድ ነገር የለም ወደ ቀብሩ ወደ አኺራ። በሁለቱ የድህነት ጊዜዎች መሃል ያለች ዱንያ አለች አትባል። መጀመሪያም የላትም መጨረሻም የላትም። ትልቁ ድህነት የኢማን ድህነት፣ የሥነ ምግባር ድህነት፣ የመልካም ሥራ ድህነት ነው። የዱንያ መኖር አለመኖር ለሙእምን ያን ያክል ቦታ የሚሰጠው የሚያስጨንቅ ነገር አለ። የሰው ልጆችን የፈጠረ አላህ ያበላል ያጠጣል። የሰው ልጅ አንጀት ፈጥሮ ሆድ ፈጥሮ ጥርስ ፈጥሮ ይበላው የሚጠጣውን አላህ አያሳጣም። ትልቁ ጭንቀቱ የሰው ልጅ ዱንያ ከሆነ ዱንያን ሲያጣት በዛው ልክ ህይወቱን ያጣ ይመስለዋል፣ ጌታውን ያጣ ይመስለዋል፣ መተንፈስ ያቃተው ይመስለዋል። አስቀድሞ ግን ዱንያ የምትመጣ የምትሄድ ናት። ፀሐይ ጠልቃ ወጣ መልሳ እንደምትጠልቀው ዱንያም የመጣች ትሄዳለች፣ ብቅ ጥልቅ ትላለች። ስትመጣ በልክ ይዛታል፣ ስትሄድም ቀድማ እንደምትሄድ አውቅ ስለነበረ ያን ያክል አላዝንም፣ አልጨነቅም። ትናንት የሰጠኝ ጌታ ዛሬም ይሰጠኛል፣ ነገም ይሰጠኛል፣ እኔ የእሱ ነኝ፣ አይተወኝም፣ አይጥለኝም ልትል ይገባህ። ዱንያ ማለት ከጊዜ በኋላ የሚጠወልግ አበባ ናት። አብቦ አሽቶ አፍርቶ ዛሬ ታጭዶ ይወቃል ሲባል በውርድ በድርቅ በመሰል ነገሮች ተበላሽተው ትናንት እንዳልነበረ የሚሆን ጊዜያዊ መጠቃቀሚያ ናት። ወመል ሐያቱ ዱንያ ኢላ መታዑል ጉሩር እንዳለው አላህ ተባረከ ወተዓላ። ዱንያ ማለት እኮ ጊዜያዊ መጠቃቀሚያ እንጂ ሌላ አይደለችም። ዱንያ ላይ ያሉ ነገሮች ሁሉ ተሰብስበው ወርቁም፣ ጨርቁም፣ ፎቁም፣ ስልጣኑም ሰዎች የሚዋጉለት ነገር ሁሉ ተጨፍልቆ መታዑል ጉሩር ተብሎ ተገልጿል በአላህ ቃል ተባረከ ወተዓላ። መሸንጋያ መታለያ ከጊዜ በኋላ ጥሎ የሚሄድ ዕቃ ናት ዱንያ። ብርጭቆ ናት፣ ትሰበራለች። አበባ ናት፣ ትጠወልጋለች፣ ተረግፋለች። በእንዲህ አይነት ጠፊ የሚክድ ጥሎ የሚሄድ ዱንያ ተጠምዳችሁ ለአኼራ ለጀነት ለአላህ ምህረት መጣርን መፍጨርጨርን መሽቀዳደምን አትተው ብሎን። ወመል ሐያቱ ዱንያ ኢላ መታዑል ጉሩር ሳቢቁ ኢላ መግፊረቲ ሚን ረቢኩም። ዱንያ እንደሆነች ምንም ብትለፋላት ብትጥርላት መሄዱ አይቀርም። ወይም ሙሉ በሙሉ ዱንያ ትወድማለች ቅያማ ሲቆም፣ አሊያ ደግሞ ከዛ በፊትም አንተ ጋር የነበረችው ዱንያ ጥላት ትሄዳለች። ወይም ደግሞ አጀልህ ደርሶ አንተ ጥላት ትሄዳለህ። ከዱንያ መለያት አይቀርም። ወይ እሷ ናት ቀድማ የምትለየህ ወይ አንተ ነህ ቀድመሃት የምትለየው። ጥሎህ የማይሄደው ሀብት ኒዕማ ጸጋ አኼራ ላይ ነው ያለው። አኼራ ላይ ያለውን ጸጋ ለማግኘት ደግሞ እሽቅድድም ያስፈልጋል፣ ልፋት ድካም ያስፈልጋል። ዱንያን በሁለተኛ ደረጃ መያዝ ማስቀመጥ ያስፈልጋልና ዱንያ ጠፊ ዕቃ ናት፣ የምትሰበር ናት ካለም በኋላ ሳቢቁ ኢላ መግፊረቲ ሚን ረቢኩም ብሏል። ይልቅ መቼም ማይክድ ማያልቅ ማይወረስ የማይፈርስ የሆነውን ጀነት ለማግኘት ወደ አላህ ምህረት ተሽቀዳደሙ፣ ወደ ሰፊዋ ጀነት ተሽቀዳደሙ፣ የአላህ ውዴታ ወደሚገኝባት ጀነት ተሽቀዳደሙ ብሏል። ወደ ጀነት እሽቅድድም የሚደረገው በእግር በፈረስ በዘመናዊ መጓጓዣ አይደለም። ወዕደት ሊለዚነ አመኑ ቢላሂ፣ ጀነት የተዘጋጀችው ኢማን ላላቸው ሰዎች፣ መልካም ሥራ ለሰሩ ሰዎች፣ እዚህ ዱንያ ላይ ሆነው አኼራ ላይ ለሚዘሩ ለሚተክሉ ሰዎች ነው ብለው ነው። እዚህ ዱንያ ለመኖር ያክል ልንሰራ፣ ዋናው ትኩረታችን ጭንቀታችን አኼራ ሊሆን፣ ዱንያን አብዝቶ መንከባከብና ለዱንያ ከልክ በላይ መሮጥ አኼራን እንደሚያስረሳ ተገንዝበን ዱንያን በልክ ልንይዛት ይገባል።